እሺ እናመሰግናለን። እንግዲህ 13ኛ ቀን የዘመቻ አንድነት ውሎን ለመስማት እዚህ ተገናኝተናል። በሚዲያ በኩል ኤቢሲ ቴሌቪዥን፣ ሮሃ ቲቪ፣ ግሎባል ፋኖ ሚዲያ፣ ብላክ ላይን ሚዲያ እንዲሁም ኢትዮ 251 አሻራ ሚዲያ ተጨማሪ መረጃ ቲቪ እዚህ እንገኛለን። የቀጠናዎቹ የህዝብ ግንኙነት ኃላፊዎችም ሪፖርቱን ለማሰማት ስለተገኛችሁ በጣም አመሰግናለሁ። በቅድሚያ የአማራ ፋኖ በጎጃም የህዝብ ግንኙነት ኃላፊ ፋኖ ማርሸት ፀሐዩ ወደ አንተ ልምጣና 13ኛ ቀን የዘመቻ አንድነትን በተመለከተ አጠቃላይ በእናንተ ቀጠና ያለውን ብታሰማን። አመሰግናለሁ ማዚ። እንግዲህ ዘመቻ አንድነት 13ኛ ቀን ላይ ይገኛል። በጣም በየቀኑ ሆት እየሆነ ቀጥሏል። ውጊያው ድል ማድረጉም ቀጥሏል። በጠላት ላይ የቁሳዊና ሰዋዊ ኪሳራ ማድረሱም ቀጥሏል። የሞራልም የፖለቲካም አጠቃላይ የስነቦና ብልጫ እየወሰድን ነው በጠላት ላይ የምንገኘው። 13ኛ ቀኑን በያዘው ዘመቻ አንድነት የአማራ ፋኖ በጎጃም በአንደኛ የሚጠቀሰው ተፈራ ዳምጤ ሁለተኛ ክፍለ ጦር ስር የሚገኘው ዮሐንስ አለማየሁ ብርጌድ ሰርጎ ገብ ቦምብ የተሳካ ኦፕሬሽን ሰርቷል። ሁለተኛው በአማራ ፋኖ በጎጃም ሳሙኤል አወቀ ክፍለ ጦር አረንዘጎቻ ብርጌድ 4 ቦታ ላይ ባደረገው ማጥቃት በወራሪው ላይ ከባድ ሰዋዊና ቁሳዊ ኪሳራ ያደረሰ ሲሆን በአጠቃላይ የሶስቱ አውደ ውጊያ የተደረጉ መረጃዎች አልደረሱንም እንጂ አንድ ቦታ ላይ ብቻ በተደረገ ማጥቃት 17 የወራሪ ኃይል በአጠቃላይ በ71ኛ ክፍለ ጦር ላይ ከባድ መብረቃዊ ጥቃት በመፈጸም አረንዘጎቻ ብርጌድ ዛሬ 4 ቦታ ላይ ድል ተቀዳጅቷል። ሶስተኛው በ3ኛ ጎጃም አገው ምድር ክፍለ ጦር ስር የሚገኘው አቤ ጉበኛ ብርጌድ ዱር ቤቴ ከተማ ላይ ባደረገው ድንገተኛ ማጥቃት ስብሰባ ለመሰብሰብ ሲንደፋደፉ በነበሩ የክፍለ ጦር አመራሮች፣ የኮር አመራሮችና ካቢኔዎች ጋር በአንድ ላይ በመሆን ማህበረሰብ ለመሰብሰብ ጥረት ሲያደርጉ ነበረ። ስብሰባውም ተበትኗል። በተደረገው ማጥቃትም ዘሪውን 13ን በመጠቀም እንደዚሁም ቦምብን በመጠቀም ከፍተኛ ድል ተቀዳጅተናል። በዚህም አንድ የብልጽግና ስብሰባ መበተን ተችሏል። ሁለተኛ 2 የከፍተኛ አመራር አጃቢዎችን ቁስለኛ ማድረግ ተችሏል። በአጠቃላይ ዘመቻ አንድነት ጠንከር ብሎ ቀጥሏል። ሌላው በዛሬው ዕለት ለየት ያለ ዜና አለ። እሱ ዜና ምንድን ነው? በመራዊ ከተማ ከቅርብ ርቀት በምትገኘው ብራቃት በተባለች አነስተኛ የገጠር ከተማ ውስጥ የሚገኘው የወራሪው መከላከያና የአድማ ብተና አባላት እርስ በርስ ገጥመው ለረጅም ሰዓት በደረገ የተኩስ ልውውጥ በርካታ የጠላት ኃይል ሙትና ቁስለኛ መሆኑን አረጋግጠናል። የኮዙ ምንድን ነው? የግጭቱ መንስኤ ምንድን ነው? በግምገማ ወቅት የወራሪው መከላከያ መካከለኛ አመራሮች እዚያ የነበሩ ማለት ነው ከዚህ በፊት በሰሜኑ ጦርነት ህወሓት ጋር ባደረግነው ውጊያ ፋኖ ሆኗል። አሁን ደግሞ የአማራ አድማ ብተናም ስልታቸው ነው አማራዎች እንጂ መልሶ ፋኖ መሆኑ አይቀርምና ተተኳሽና መሳሪያ ለምን ነው መሰጠት የለበትም። እንዲያውም በውጊያ ሰዓት ከጀርባ እየመታን አድማ ብተናውን እየመታን ከጀርባ ትጥቁን እየማረክን አድማ ብተና የሚባለው መጨረስ አለብን የሚል ግምገማ አንድ ከፍተኛ መካከለኛ የክፍለ ጦር አመራር ማቅረቡን ተከትሎ ነው የአማራ ተወላጅ የሆኑ የመከላከያ ሰራዊት አባላትና የአድማ ብተናው ሙሉ በሙሉ ወደ ጸብ ተቀይሮ ከ6 ሰዓት ጀምሮ በተደረገ የተኩስ ልውውጥ በከባድ መሳሪያ በዙ ሳይቀር በፔምፔ እና በዲሽቃ ሳይቀር በተደረገ የተኩስ ልውውጥ በርካታ የጠላት ኃይል እርስ በርስ ሙትና ቁስለኛ የሆነው ማለት ነው። በዚህ አጋጣሚ እና በተለይ የአማራ ተወላጁ ነው የብልጽግና ስርዓትን እያገለገሉ ለሚገኙ ኃይሎች በሙሉ መልእክት አለኝ። የዛሬው የብራቃቱ የእርስ በርስ ውጊያ የአማራን ፖለቲካና የኢትዮጵያን የፖለቲካ አስተላለፍ በግልጽ ቁልጭ አድርጎ የሚያሳይ ነው። ይሄ ማለት ምንድን ነው? የአማራ ተወላጅ የሆነ ሁሉ በእነ አብይ አህመድ ቋንቋ የሚገለጸው ፋኖ ተብሎ ነው። ካድሬም ይሁን ሚኒስቴርም ይሁን ደህንነትም ይሁን ኢታማጆርም ይሁን እግረኛ ተዋጊም ይሁን ምንም ይሁን ምን ፋኖ ነው ተብሎ ነው የሚፈረጀውና ትክክለኛ የእነ አብይ አህመድ የወራሪው ኃይል በዛሬው ዕለት ያስተላለፈው መልእክትም ይሄንን ነው። የኋላ ኋላ ፋኖ መሆናችሁ ስለማይቀር ከጀርባ በውጊያ ሰዓት እየመታን መሳሪያውን እንቀበልና አድማ ብተና እንደምስስ የሚለው ሐሳብ አድማ ብተናው ከዚህ በፊት እኔም እንደገለጽኩት እኛም እንደምናምነው እውነቱም እንደሚያሳየው ከሆነ የአብይ አህመድን ወራሪ ኃይል በክተት አዋጅ በሳምንት ባልሞላ ጊዜ ውስጥ በየአካባቢያችን ያለውን ኃይል ስንውጠውና አባይን ተሻግረን ወደ አዲስ አበባ ጉዞ ስንጀምር እርግጠኛ ሆኜ መናገር የምችለው አድማ ብተና አማራ ተወላጅ የሆነው አሁን የእነ አብይ አህመድ
ከኛ ገድ እንደው ብልጽግና እንደሚሰለፍ ምንም ጥርጥር የለውም። ይህንን እና አብይ አህመድ ዘቡ ከወዲሁ በስትራቴጂ የማጥፋትና የማጥቃት ስራ ነው እየሰሩ ያሉት። የኔ ጥሪ የሚሆነው ሳያመሻሹበት ይላል የሀገሬ ሰውና የማታድሩበት የማያሳድራችሁ የብልጽግና ቤት ውስጥ ምን ልታረጉ ነው የምታመሻሹበት? አድማ ብተናዎች ካድሬ ሁናችሁ ከአዲስ አበባ እስከ ባህር ዳር ከባህር ዳር እስከ ወረዳ ከተሞች ድረስ በፔምፔና በዙ ተደብቃችሁ ያላችሁ የአማራ ተወላጆች የማታድሩበት ቤት ለምን ታመሻሻላችሁ? የሀገሪቱ የፖለቲካ መልክ እየተቀየረ የሀገሪቱ የኃይል አስተላለፍ እየተቀየረ የአማራ ፖለቲካ ከሰላማዊ ትግል አንስቶ ወደ ጠመንጃ አድጎ ጠመንጃው ሚሊዮን ጠመንጃ ጠንካራና የተባበረ ክንድ አፈርጥሞ ባለበት በዚህ ወቅት ከአብይ አህመድ ጋር ተሰልፋችሁ ለመሞት ነው ወይስ ምን አይነት የፖለቲካ ግብ ልታሳኩ ነው ዛሬ በፔምፔ በመድፍና በታንክ ተደብቃችሁ የምትዞሩት የሚል መልእክት አለኝ። ስለዚህ ወደፊት የቀነ ጊዜ ገደብ እናስቀምጣለን። በምናስቀምጠው ቀነ ገደብ ሁላችሁም በየአካባቢያችሁ ወደሚገኘው የፋኖ ወገናችሁ እንድትቀላቀሉ የያዛችሁ ይዛችሁ እንድትቀላቀሉ ለማለት እወዳለሁ። በተረፈ ወደ አካባቢያችን ዘልቆ የገባውን ሀብት እያወደመ ያለውን ንጹሃን እየጨፈጨፈ ያለውን የአብይ አህመድን ወራሪ ኃይል ለአንድና ለመጨረሻ ጊዜ ደምስሰን 4 ኪሎ የምንገሰግስበትና ለኢትዮጵያውያን የሚመች ስርዓት የምናመነጭበት የምንወልድበት የምንገነባበት ጊዜ ሩቅ አይሆንም የሚል መልእክት አለኝ። አመሰግናለሁ። በጣም አመሰግናለሁ ፋኖ ማርሸት። እንደው ከዚህ ጋር ተያይዞ ከመቋጨት በፊት ሀሳብህን አንድ ጥያቄ ለማስከተል ነበረ። አጠቃላይ ይሄ ዘመቻ አንድነት ከተጀመረ እንግዲህ ዛሬ 13ኛ ቀኑን አስቆጥሯል። በዚህም ከዚህ በፊት በነበራችሁ ማብራሪያ ወታደራዊ ድሎችን ብቻ ሳይሆን የተለያዩ ፖለቲካዊ ድሎችንም የተቀናጃችሁበት እንደሆነ ተናግራችኋል። የሚታየውም ያ ነው በተለያዩ ግብረ መልሶች ላይ እና እንደው እንደ አጠቃላይ መሬት ላይ ካለው ከነዋሪው ከህዝቡ ከወታደሮች እንደገና ደግሞ ከማህበራዊ ሚዲያ ውስጥ ያለው ግብረ መልስ ምን ይመስላል የሚለውን አጠር አድርገህ ብትነግረን። ማህበረሰባችን ዘመቻ አንድነት ከታወጀ ጊዜ ጀምሮ መሬት ላይ እየታገለ ያለውም ሎጂስቲክ እያቀበለ ያለውም መረጃ እያቀበለ ያለውም የትግሉ ደጋፊ የሆነውም በውጭ ዓለም የሚገኘውም ሀሳብ ያለውም የሌለውም በአጠቃላይ የአማራው ማህበረሰብ ከምን ጊዜውም በላይ የተነቃቃበት በትግሉ ያለው ተስፋ በእጥፍ የጨመረበትና ዋጋ ለመክፈልና ይህን ስርዓት ለመጣል ዝግጁ መሆኑን በተግባር ጭምር ያደረገና ገን ፈልገው ትልቅ ነገር አሁን ማህበረሰባችን በየትኛውም ዓለም ያለ ከዓለም ጫፍ እስከ ጫፍ ያለ የአማራ ማህበረሰብ እና ሀገር ወዳድ ኢትዮጵያዊ እንዲሁም የትግሉ ደጋፊ በዘመቻ አንድነት መባቻ ላይ አንድ ድርጅት መስርተን የተመሰረተውን ድርጅት አውጀን ድጋሜ የሙሉ ጊዜ ጦርነት አውጀን ብልጽግና እንድንፋለመውና እንድናስወግደው እየጠበቀ ነው። እውነተኛውና ነባራዊ ሁኔታ የሚያሳየው የህዝባችን ስሜትና ፍላጎት ይሄ ነው። ስለዚህ እኛም ለዚህ የመጨረሻውን እድል አሟጠን ዘመቻ አንድነትን አስቀጥለን ድርጅታችንን መስርተን ህዝባችንን አሰልፈን ይህንን ወራሪ ኃይል ደምስሰን ለህዝባችንም ህልውናውን የሚያረጋግጥ ለኢትዮጵያውያንም የሚጠቅም ድርጅት እንደምንመሰርት ለማረጋገጥ እወዳለሁ። ስለዚህ ማህበረሰባችንም በየአቅጣጫው በቻለው መንገድ ሁሉ ይደግፍ። ልክ አሁን ሞራሉ እንደተነቃቃ ሁሉ አሁን ጥሩ እየሰራችሁ ነው እንደሚለን ሁሉ አሁን ደስታውን እንደገለጸልን ሁሉ አሁን ዋጋ ከፍሎ ስርዓቱን ለመጣል እየተዘጋጀ እንደሆነ ሁሉ ዘመቻ አንድነት ያመጣውን መነቃቃት በእጥፍ አስቀጥለን ወደ ድርጅታዊ ምስረታና ወደ ሌሎች የኃይል ግንባታ የኃይል አንድነት ወደ ከፍተኛና ከባድ ማጥቃት ተሸጋግረን ይህን ስርዓት ለመጣል የምናደርገውን ጥረት እየደገፈ ነው፣ በተጨባጭ አሳይቶናል። ስለዚህ እኛም በተባልነው በተጠበቅነው በተገመትነው ልክ ሆነን ለመገኘት ዝግጅት እያደረግን ስለሆነ በአጠቃላይ የማህበረሰባችን ሞራልና ያለበት የድጋፍና የስሜት ደረጃ ከመቼውም ጊዜ በላይ ደስ የሚል ሆኖ አግኝተነዋል። ማዚ በጣም አመሰግናለሁ ፋኖ ማርሸት። እሺ በቀጣይ ወደ አማራ ፋኖ በሸዋ እዝ የህዝብ ግንኙነት ኃላፊ ፋኖ ዶክተር አብደላ እንድሪስ ወደ አንተ ልለፍና አጠቃላይ የ13ኛ ቀን ዘመቻ አንድነት ውሎ ምን ይመስል ነበር የሚለውን ብታስቃኘን። አመሰግናለሁ። መልካም። እሺ የአማራ ፋኖ ሸዋ እዝ የሚለው የአማራ ፋኖ በሸዋ በሚል ይስተካከል። ጥሩ እንግዲህ የአማራ ፋኖ በሸዋ ምንድነው የዘመቻ አንድነት ከተጀመረ ጊዜ ጀምሮ በንቃት እየተሳተፈ ይገኛል። ምናልባት ሙሉ መረጃዎቹን የኢንተርኔት መቆራረጥ ነበር ማግኘት አልቻልኩም። የሆነ ሆኖ ዛሬም በሁሉም ክፍለ ጦሮቻችን እንቅስቃሴ በመጠነኛ እንቅስቃሴ የነበረበት ሁኔታ ነው ያለው። ከጦር
ምንድነው ከአውደ ውጊያ አንጻር ምናልባት ይህን ጠቅለል ያለ በኋላ የምናሳይ ይሆናል። ከዛ በዘለለ ግን በአብዛኛው የፖለቲካ ስራዎች ስንሰራ ነው የዋልነው። ዋና መሪውን ጨምሮ የጦር ሰራዊቱን በማነቃቃት ግንባታ በመስጠት ለቀጣይ ዝግጁነት እንዲዘጋጅ ዝግጅት እንዲያደርጉ ስናደርግ የዋልንበት ሁኔታ ነው ያለው። በሌላ መንገድ እንደምታስታውሱት ቀጠናዊ ትስስር ስራዎች እየተሰሩ ነው የዋለው። ከዚህ በፊት እንደምታስታውሱት 7 ለ7 ክፍለ ጦር ከቀደም ሲል ከነበረው አደረጃጀት ወጥቶ ብቻውን የነበረበት ሁኔታ ነው ያለው። እሱንም እንግዲህ በተቻለ መጠን ከዚህ ዘመቻ አንድነት ጋር በማያያዝ በተቻለ መጠን ጥንቃቄ በማድረግ በመነጋገር ቀጠናዊ ትስስር እንዲፈጥሩ ከአማራ ፋኖ በሸዋ ከአፄ ይኩኖ አምላክ ክፍለ ጦር ጋራ በጋራ ጠላትን በመምታት ላይ አብረው እንዲሰሩ፣ ሌሎች ውይይቶች ካሉ በቀጣይ ግለቱን ጠብቀው እንዲሄዱ የማድረግ ስራዎች ሲከናወኑ ነው የዋለው። ምናልባት እዛ ላይ እናንተም በተለያየ ሚዲያ አማራጮች አይታችሁታል። በተለይም ቀደም ሲል በነበሩበት አደረጃጀት ህዝብን አስቀይመናል ይሆናል በሚል ይቅርታ ህዝብን በመጠየቅ ከወንድሞቻቸው ጋራ 7 ለ7 ክፍለ ጦር ማለቴ ነው ከአፄ ይኩኖ አምላክ ክፍለ ጦር ጋር አንድ እንደሆኑ በተለይም ከዚህ በፊት በነበረው ማጀቴና አካባቢ በነበሩ አንዳንድ እንቅስቃሴዎች ላይ ማወቅም ይሁን ባለማወቅ ስንሳተፍ የበደልነው ህዝብ ያጠፋነው ህዝብ ወንድሞቻችንን ማስቀይመን ከሆነ በሚል ፍጹም አማራዊ በሆነ ቅንነት በተሞላበት በፍቅር አይን ይቅርታ ህዝብን ሲሉ ተንበርክከው አይተናል። ይህም እንግዲህ በጣም የሚያስገርምና ደስ የሚያሰኝ ነገር ነው። ምንድነው ሰው ያጠፋ ብቻ አይደለም ይቅርታ የሚጠይቀው፣ የበደለ ብቻ አይደለም የተበደለም ፈጣሪም ዝቅ ብሎ እንዳስተማረው ያን ምሳሌ በማድረግ ተበድሎ ጭምር ይቅርታ የሚጠይቅ ያው የትልቅነት መገለጫ ነው። በተለይ በአማራ ባህል ሰው ተበድሎ እንኳን ይቅርታ ይላል። መንገድ ላይ መጥቶ እንደገፋው እያወቀ እንኳን ይቅርታ ይጠይቃል። ስለዚህ ማህበረሰቡ ጋር የነበረውንም የፍቅር እይታ እንዳያችሁት ነው። በጣም ደስ የሚል ማህበረሰባቸው ጋር አብረው ውይይት አድርገው ሁለቱ ክፍለ ጦሮች በጥምረት ጠላትን ለመምታት በሚያስችል ደረጃ በትብብር ለመስራት ስምምነት ላይ በመድረስ ከህዝባቸው ጋር አብረው ሲዋዋሉ አብረው ተሃድሶ ሲያደርጉ አይተናል። ምናልባት ቀጣይም እንግዲህ የሚሄዱ ውይይቶች፣ ንግግሮች ካሉ እሱም አንድ በር ከፋች ነው። ባይሆን እንኳን አብረው ጠላትን በመምታት ትናንትና በተቃርኖ ጎራ ሆነው ወደ መተኳኮስ ያመዝን የነበረውን ሙሉ በሙሉ ወደ ወንድማማችነት በመቀየር እንደተመለከት ነው በጥሩ ሁኔታ ህዝባቸውን ሲያወያዩ ሲያነቃቁ፣ ሰራዊቱም ሲነቃቃ ሲጨፍር በደስታ ሲላቀሱ ያየንበት ነው። ሌሎችም እንደዚሁ ቀጠናዊ ስራዎች ሲሰሩ ነው የዋሉት። በተለይም ከዚህ ከአንድነት ጋር በተያያዘ ከአማራ ቤት ጋር ሊሆን ይችላል፣ ሌሎች ቀጠናዊ አስፈላጊ የሚባሉ ነገሮች ላይ ንግግር እየተደረገ ነው ያለው ማለት ነው። ስናደርግ ሁሉም ጥረት ሲያደርግ እየተዋለበት ሁነት ነው ያለው። እንግዲህ ቀጣይ ምን ይሆናል የሚለውን የሚቀጥሉት ቀናት የሚወስኑት ነው የሚሆነው። ዞሮ ዞሮ ግን አማራ አንድነት ላይ መቼም አንድ ሳንሆን የምናሸንፈው ትግል ስለማይኖር በርካታ ኃይሎች ጋራ መተባበር በውህደት የሚሆነው በውህደት በትብብር የሚሆነው በትብብር እያደረግን በተለይም ቀጣይ ለምንሰራው የአማራ ቤት ብዙ ጥቦችን እያስቀመጥን የዋልንበት ሁኔታ ነው ያለው። እንዳጠቃላይ ሲወሰድ ግን ጥሩ አሻጋሪ የሆኑ ሀሳቦች የተነሱ ንግግሮች፣ ድርድሮች፣ ውይይቶች ሲደረጉ የዋሉበት ሁኔታ ነው ያለው። እንዳጠቃላይ በዛሬው ዕለት ያሉት እነዚህን ይመስላሉ። ሌሎችን የአውደ ውጊያ ውሎች በቀጣይ በዜና መልክ ሰርተን የምናስተላለፍ ነው የሚሆነው። አመሰግናለሁ። መልካም። ምናልባት ቅድም አንተ ከመግባት በፊት ለፋኖ ማርሸትም ያነሳው ጥያቄ ነበረ። አንተም ሄደበታል በተወሰነ መልኩ የቀጠና ትስስሩን በተመለከተ እንግዲህ በወታደሩ ዘንድ ያለውን ትልቅ መተባበርና መረዳዳት ነው የገለጽክልና መናበቡን ጭምር እንደ አጠቃላይ ከዘመቻ አንድነት ጋር ተያይዞም በምታደርጉት የቀጠናዊ ትስስርም እየሰራችኋቸው ባላችሁ የአንድነት ሂደቶች ላይ ህዝቡ ያለው ምላሽ ምን ይመስላል የሚለውን ነገር አንስቼለት ነበር። በዚህ ላይ የምትለን ነገር ካለ አጠር አድርገህ ሂድበት። መልካም፣ አመሰግናለሁ። በድጋሚ እንግዲህ አንቺም እንዳልሽው ህዝባችን የአማራን አንድነት ነው በብዙ ሚሻው ተስፋ
ምንም በዚህ በትግል ላይ ተስፋ የሚቆርጥ ማህበረሰብ የለም። ተስፋ የሚቆርጠው በምንድን ነው? የሚቀየመው የሚከፋው ያን አንድነት ሲያጣ፣ እርስ በርሳቸው ወንድማማቾች ይጣላሉ፣ ይጋጫሉ ብሎ ሲያስብ የዚያን ጊዜ ነው ትልቅ ጭንቀት ውስጥ የሚገባው ማህበረሰባችን ማለት ነው። ለዚህ ደግሞ ዛሬ ማጀቴ ላይ ምናልባት አላክንላችሁ ከሆነ አላቅም፣ በኋላ እናስተላልፍላችኋለን ቪዲዮውን፣ የማህበረሰቡ ምላሽ ምን እንደሚመስል ማየት ነው። ልጆቹ በፍቅር ወድቀው በጣም በትልቅ ጸጸት ውስጥ በሚመስል ነገር ሰራዊቱ እርስ በርሱ ሲላቀስ፣ ማህበረሰቡ ሲያለቅስ፣ የደስታ እንባ ሲያነባ ማየት መቼስ የሚገርም ነው። ስለዚህ ማህበረሰባችን እጅግ የሚጠብቀው ነገር አለ። በእርግጠኝነት እንደ ፈጣሪ ፍቃድ እኛም እናሳፍረዋለን ብዬ አላምንም። በቀጣይ እነዚህ ነገሮች ሙሉ በሙሉ ተቀርፈው ዛሬ ማጀቴ ላይ የታየውን የደስታ እንባ ምናልባትም በሚቀጥሉት ጊዜያት ምናልባትም ቀናት ሊሆን ይችላል በአማራ አጠቃላይ በአማራ ህዝብ ወይም ደግሞ በአራቱ ጠቅላይ ግዛቶች በሚደረገው በፍጻሜውን በሚያገኘው የአማራ አንድነት ቤት ላይ እንደሚደግመው ሁሉም ምናልባት እዚህ ማጀቴ የታየው በመላ አማራ ክልል ብቻ ሳይሆን በመላ ዓለም የሚኖሩ አማራዎች የደስታ እንባ እንደሚያነቡ ምንም ጥርጥር የለኝም። ስለዚህ በእኛ በኩል የምንችለውን ሁሉ እያደረግን ነው። እንግዲህ የቀጣዮቹ ቀናቶች የሚወስኑት ነው የሚሆነው። ይሄን ነው ማለት የምንችለው። በጣም አመሰግናለሁ። እንግዲህ አድማጭ ተመልካቾቻችን የዛሬው የውሎ ዘገባችን ይሄን ነው የሚመስለው። እንግዲህ የአማራ ፋኖ በወሎ የህዝብ ግንኙነት ኃላፊና የአማራ ፋኖ በጎንደር የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት ኃላፊዎች በኢንተርኔት ምክንያት ልናገኛቸው አልቻልንም። እንዳገኘናቸው እንግዲህ በሌላ ዘገባ ይዘናቸው የምንመጣ ይሆናል። ለዛሬው በያላችሁበት ሰላም።